ምዕራፍ 5 የእግዚአብሔር ታቦት በፍልስጤም መካከል ያደረገችው ተአምር። ፍልስጤማውያንም የእግዚአብሔርን ታቦት ወሰዷት፣ ከአቤኔዘር ወደ አዛጦን ይዘዋት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቧት፣ በዳጎንም አጠገብ አኖሯት። በነጋውም አዛጦን ሰዎች ማለዱ፣ ወደ ዳጎንም ቤት ገቡ። እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ አገኙት። ዳጎንንም አንስተው በስፍራው ላይ አቆሙት። በነጋውም ማለዳ እነሆም ዳጎን በእግዚአብሔር የቃል ኪዳን ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ ሁለት እጆቹም ተቈርጠው እየራሳቸው በመድረኩ ላይ ወድቀው ነበር። ሁለቱ መሃል እጆቹም በወለሉ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡትም ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም፣ ይራመዱት ነበር እንጂ። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች፣ ክፉም ነገር አመጣችባቸው። በእነርሱም ላይ በመርከቦች ውስጥ ወጣ። የአዛጦንና የአውራጃዎቻቸውን ሰዎች የውስጥ አካሎቻቸውን በእባጭ መታ። በከተሞቻቸው መካከል አይጦች ወጡ፣ በከተማውም ታላቅ መቅሰፍት ሆነ። የአዛጦንም ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከእኛ ዘንድ አትቀመጥ አሉ። ልከውም የፍልስጤማውያንን አለቆች ወደ እነርሱ ሰበሰቡና በእስራኤል አምላክ ታቦት ምን እናድርግ አሉ። የጌት ሰዎች የእስራኤል አምላክ ታቦት ወደ እኛ ትዙር ብለው መለሱ። የእስራኤል አምላክ ታቦት ወደ ጌት ሄደች። ከሄደችም በኋላ የእግዚአብሔር እጅ በከተማይቱ ላይ መጣች። ታላቁ ሁከትም ሆነ። የከተማይቱንም ሰዎች ታላቁንም ታናሹንም መታ፣ የውስጥ አካላቸውንም በእባጭ መታቸው። የጌት ሰዎች የውስጥ አካላቸውን ምስል ሠሩ። የእግዚአብሔርንም ታቦት ወደ አስቀሎና ላኳት። የእግዚአብሔር ታቦት ወደ አስቀሎና በመጣች ጊዜ አስቀሎናውያን እኛንና ሕዝባችንን ልታስገድሉን የእስራኤልን አምላክ ታቦት ለምን አመጣችሁብን ብለው ጮኹ። ልከውም የፍልስጤማውያንን አለቆች ሁሉ ሰብስበው የእስራኤል አምላክ ታቦት ስደዷት፣ እኛን ሕዝባችንን እንዳትገድል በስፍራዋ ትቀመጥ አሉ። የእግዚአብሔር ታቦት ወደዚያ በገባች ጊዜ በከተማው ሁሉ ታላቅ ሁከት ሆኗልና በሕይወት ያሉ ያልሞቱም ሰዎች በእባጭ ተመቱ። የከተማይቱም ዋይታ እስከ ሰማይ ወጣ።